ሰላምታዬ በያላችሁበት ይድረስ የተማሪ ቤት ወዳጆች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ጀነራል ሳይንስ ምዕራፍ 4 ላይ ያተኮሩ 25 ጥያቄዎችን ይዤላችሁ ቀርቤያለሁ። እነዚህን ጥያቄዎች አብራችሁኝ እየሰራችሁ እኔም እያንዳንዱ ጥያቄ እያብራራውላችሁ ስለምቆይ እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁ። በቀጥታ ወደ ሐሳቡ ልለፍ። Choose the correct answer from the given alternatives. Question number 1. Which of the following cannot be the function of muscles in human body? ከሚከተሉት ውስጥ የሰውነት ጡንቻ ተግባር ያልሆነው የትኛው ነው? A. form posture ነው አይደለ? ጡንቻቻችን የሰውነታችንን ቅርጽ ጠብቀው እንዲቆዩ የሚያደርግልን ነው። B. cause movement ይሄም የሰውነት የጡንቻ ተግባር ነው አይደለ? ጡንቻዎቻችን ዋና ተግባር እንደውም መኮማተርና መዘርጋት ሲሆን ይህም እንቅስቃሴን ይፈጥራል። C. cause bleeding ይሄ የሰውነት ጡንቻ ተግባር አይደለም አይደለ? ደም መፍሰስ የጡንቻ ተግባር ሳይሆን የደም ቧንቧዎች ሲጎዱ የሚከሰት ችግር ነው። ዲ ሄልፕ ብሪዚንግ አለ። ይሄም ትክክል ነው፣ የጡንቻ ተግባር ነው። ምክንያቱም በደረታችን ውስጥ ዲያፍራም የሚባል ጡንቻ አለ አይደለ? ለመተንፈስ የሚረዳን እሱ ነው። ሁለተኛው if there is strong muscle disorder in our body what will be the effect? በሰውነታችን ውስጥ ከባድ የጡንቻ መታወክ ወይም የጡንቻ በሽታ ቢኖር ውጤቱ ምን ይሆናል? ኤ ፋቲግ፣ ቢ ስታቢሊቲ፣ ሲ ስትሬንግዝ፣ ዲ ሙቭመንት። አሁን ይህን ጥያቄ ምንም ይሄን ያህል እንኳን ባንረዳው እንኳን መስራት እንችላለን አይደለ? እነዚህ ሶስቱ ተመሳሳይ ቃላት ናቸው አይደል? ፖዚቲቭ ነገር ነው የሚነግሩን። ችግር ካለ ሰውነታችን ውስጥ ችግር ካለ ነው እያለን ያለው። ስታቢሊቲ፣ ስትሬንግዝ፣ ሙቭመንት ችግር ኖሮ አይኖርም አይደለ? ስለዚህ ትክክለኛው ምላሽ ምንድነው? ፋቲግ። እንግዲህ ምን እያለን ነው? የጡንቻ በሽታ ወይም የጡንቻ መታወክ ካለ ጡንቻዎቻችን በትክክል መስራት ስለማይችሉ የሰውነት ድካም ይከሰታል ማለት ነው። ስለዚህ ፋቲግ የሚለው እሱን ነው። ጥያቄ ቁጥር 3 which of the following is true about the function of muscles? ከሚከተሉት ውስጥ እውነት የሆነው ስለ ጡንቻዎቻችን የትኛው ነው? ኤ skeletal muscles allow body movements. B cardiac muscles causes the movement of bones. C smooth muscles causes the pumping of blood. D skeletal muscles are involuntary in their actions. አለ። ከነዚህ ውስጥ ትክክለኛ የሆነው የትኛው ነው? ትክክለኛ የሆነው ኤ ነው። ምክንያቱም ለምንድን ነው? ይሄ ስኬሌታል መስል የምንላቸው ከአጥንቶቻችን ጋር የተያያዙ በመሆናቸው የሰውነት እንቅስቃሴን የሚፈጥሩት እነሱ ናቸው። ስኬሌታል መስል ነው ማለት እንድንቀሳቀስ፣ እንድንሄድ፣ እንድንሮጥ፣ እንድንዘል የሚያደርጉን ሁሉ እነዚህ ናቸው። ስኬሌታል መስል የምንላቸው ናቸው። እዚህ ጋር ለምንድነው ትክክል ያለው ነው? ካርዲያክ መስል ኮዝ ዘ ሙቭመንት ኦፍ ቦን አለ። ይሄ ትክክል አይደለም። የልብ ጡንቻዎች የምንላቸው ልብ በትክክል ደም እንዲረጭልን እንጂ አጥንትን ለማንቀሳቀስ አይደለም የሚጠቅመን። ሲ ስሙዝ መስልስ ኮዝ ዘ ፓምፒንግ ኦፍ ብለድ አለ። ይሄም ትክክል አይደለም አይደለ? እነዚህ ስሙዝ መስል የምንላቸው ለስላሳ የሆኑ ጡንቻዎቻችን ናቸው። እነዚህ የሆድ ዕቃዎቻችን የደም ቧንቧ ግድግዳ ላይ እንጂ ልብ ላይ የሚገኙ አይደለም። በዛ መሰረት ሐሰት ነው። ዲ ስኬሌታል መስልስ አር ኢንቮለንተሪ ኢን ዜር አክሽን አለ። ይሄም ስህተት ነው። ምክንያቱም ስኬሌታል መስል የምንላቸው በአጠቃላይ በእኛ ፍላጎት እናንቀሳቀሳቸው ናቸው እንጂ እንደ ልብ እንደ ሌሎቹ ያለኛ ፍቃድ የሚሰሩ አይደለም ማለት። ስለዚህ ትክክለኛው ኤ ይሆናል። አራተኛው which of the following is an example of short bones? አለ። ከሚከተሉት ውስጥ አጫጭር አጥንቶች ምሳሌ የሆነው የትኛው ነው? ኤ bones of upper limbs አለ። ይሄ ትክክል ነው? ትክክል አይደለም። ለምን? እነዚህ upper limb የምንላቸው የእጅ አጥንቶች ናቸው። የእጆቻችን አጥንቶች ማለት ነው። ለምሳሌ እንደ ሂመረስ ያሉት እነዚህ ምን ውስጥ የሚመደቡ ናቸው? ይሄ ሎንግ ቦን ውስጥ የሚመደቡ ናቸው ማለት ነው፣ upper limbs። ሁለተኛው bones of finger toes አለ። ይሄም ስህተት ነው አይደለ? ምክንያቱም የጣቶቻችን አጥንቶችን ነው ፊንገር ቦንስ እያለን ያለው ማለት ነው። እነዚህ ፋላንጂስ ብለን የምንላቸው ናቸው። እነዚህ ደግሞ በቅርጻቸው ረጅም አጥንቶች ውስጥ የሚመደቡ ናቸው። ሎንግ ቦንስ ተብሎ ይመደባሉ ማለት ነው። ፊንገር ቱዝም ሎንግ ቦን ውስጥ ነው የሚገቡት። ሲ ቦንስ ኦፍ ሎወር ሊምፕ፣ ይሄ ደግሞ ሎወር ሊምፕ የምንላቸው የእግር አጥንቶች ናቸው። እንግዲህ አፐር ሊምፕ እና ሎወር ሊምፕ ይባላሉ። እነዚህ የእጆቻችን አጥንቶች ናቸው። ሎወር ሊምፕ ደግሞ የእግሮቻችን ናቸው። የእግሮቻችን አጥንቶች ደግሞ ረጅም አጥንቶች ናቸው አይደለ? ለምሳሌ እዚህ ውስጥ ምን አለ? ፌመር የምንለው አለ። ረጅም አጥንት ነው ከሰውነታችን ውስጥ። ስለዚህ ይሄም አይደለም። ዲ ቦንስ ኦፍ ካርፓልስ ኤንድ ታርሳልስ። ስለዚህ ትክክለኛው ምላሽ ይሄኛው ይሆናል ማለት ነው። ታርሳልስ ኤንድ ካርፓልስ የምንላቸው ደግሞ እነዚህ ምንድናቸው? የእጅ አንጓ ነው። ይሄ ካርፓልስ የምንለው የእጅ አንጓችን የእጃችን አንጓና የእግራችን ቁርጭምጭሚት ናት እቺ ታርሳልስ የምንላቸው። እነዚህ አጥንቶች የክብ ቅርጽ ያላቸው አጫጭር አጥንቶች ናቸው ማለት ነው። ጥያቄ ቁጥር 5 which of the following joints and their location are mismatched? ከሚከተሉት መገጣጠሚያዎችና የሚገኙበት ቦታ የተሳሳተ የሆነው የትኛው ነው? ኤ
ሂንግ ጆይንትስ ኢልቦ ኤንድ ኒ ቦንስ አለ። እንግዲህ ሂንግ ጆይንት ስንል መገጣጠሚያ ጆይንቶች ናቸው እነዚህ። ስለዚህ እነዚህ ውስጥ ደግሞ ምን ምንድን ናቸው ያሉት? ኢልቦና ምን አለ? ኒ ቦንስ አለ። ይሄ ክንድና የጉልበት የምንላቸው ሂንግ ጆይንት ውስጥ የሚመደቡ ናቸው። ይሄ ትክክል ነው። ሚስማሽድ ነው ጥያቄው። ቢ ፒቮትድ ጆይንትስ ፔልቪክ ሪድል ኤንድ ስከል ቦንስ አለ። ይሄስ ትክክለኛ ነው? ይሄ ትክክለኛ አይደለም። ሚስማችድ ስላለን ይሄ ላሽ ይሆናል ማለት ነው። ለምንድን ነው? እነዚህ ደግሞ የፒቮትድ ጆይንት የምንለው የማዞሪያ እንድንዞር የማዞሪያ መጋጠሚያ ነው። ይሄ የሚገኘው ደግሞ በአግነት አጥንት ነው። ይሄ ስካል ኤንድ ፈርስት ቨርተብራይ ብለን የምንለው ማለት ነው። ስለዚህ በእነዚህ መካከል እንጂ በዳሌ አጥንት ላይ አይደለም የሚገኘው። ስለዚህ ፔልቪክ ሪድል የምንለው የዳሌ አጥንት ነው። ስለዚህ በዛ ውስጥ አይደለም ይሄ ፒቮትድ ጆይንት የሚገኘው ማለት ነው። ስለዚህ የዳሌ አጥንት ኖርማሊ ቦል ኤንድ ሶኬት ጆይንት ነው። ይሄ ፔልቪክ ሪድል ቦል ኤንድ ሶኬት ጆይንት ነው ማለት ነው። ኦኬ ሲ ላይ ቦል ኤንድ ሶኬት ጆይንትስ ሂፕ ኤንድ ሾልደር ቦንስ አለ። ይሄ ትክክለኛ ነው አይደለ? የዳሌና የትከሻ መገጣጠሚያዎች የቦል ኤንድ ሶኬት ጆይንት ናቸው። ዲ ግላይንዲንግ ጆይንትስ አለ። ቨርተብራይ ኤንድ ሪስት ኤንድ አንክል ቦንስ፣ ይህም ትክክል ነው። የአከርካሪ የእጅ እና የእግር አንጓዎች በግላይንዲንግ ወይም የሚንሸራተት መገጣጠሚያዎች ናቸው ማለት ነው እነዚህ። ጥያቄ ቁጥር 6 which of the following diseases of the skeleton can affect the bone marrow? ምንድን ያለን? ከሚከተሉት የስኬሌታል መስል በሽታዎች ውስጥ ቦን ማሯችንን የሚጎዳው የትኛው የአጥንት በሽታ ነው? ኤ ሊውኬሚያ፣ ይሄ የደም ካንሰር ማለት ነው። ቢ ኦስቶፔኒያ፣ ይሄ የአጥንት እፍጋት ማለት ነው፣ ወይም የአጥንት እፍጋቱ ዴንሲቲው ሲቀንስ የሚከሰት ነው ይሄ። ሲ ኦስትሮፖሮሲስ፣ ይሄ ደግሞ አጥንት እንዲሰባበር የሚያደርግ የአጥንት መሳሳት በሽታ ነው ማለት ነው። ዲ ኦስቲዮአርትሪቲስ፣ ይሄ የመገጣጠሚያዎች መጎዳት በሽታ ነው ኦስትሮአርትሪቲስ የምንለው ማለት ነው። ስለዚህ እኛን የተጠየቅነው ምንድን ነው? ቦን ማሮ ነው መቅኒያችንን። ቺ ትክክለኛዋ ምላሽ ትሆናለች። ሊውኬሚያ የደም ካንሰር ነው። ስለዚህ በአጥንት መቅኔ ውስጥ ነጭ ደም ሴሎች ያለ መጠን ሲመረቱ የሚከሰት በሽታ ነው ማለት ነው ሊውኬሚያ። ሰባተኛው where does completion of food digestion occur in the human digestive system? በሰው ልጅ የምግብ መፈጨት ስርዓት ውስጥ የምግብ መፈጨት ሙሉ በሙሉ ተጠናቆ የሚያበቃው የት ውስጥ ነው? ኤ ማውዝ፣ አፍ እያለ ነው። በአፍ ውስጥ የምግብ መፈጨት የሚጀምርበት ነው እንጂ እዚህ ውስጥ አይጠናቀቅም። ቢ ኤሶፋገስ፣ ይሄ የምግብ ቧንቧ ማስተላለፊያ ነው አይደለ? ስለዚህ ይሄም ትክክል አይደለም። ምክንያቱም ምግብን ወደ ሆድ የሚያስተላልፍ ነው እንጂ የሚያበቃበት አይደለም። ሲ ስቶማክ፣ ይሄ ደግሞ እንግዲህ በስቶማክ ውስጥ ያው የፕሮቲን መፈጨት የሚከናወንበት ነው። ሙሉ በሙሉ እዚህ ውስጥ አይጠናቀቅም። ዲ ስሞል ኢንተስታይን አለ። ትክክለኛው ምላሽ አንጀታችን ነው ማለት ነው። ምክንያቱም በትንሹ አንጀታችን ውስጥ ሁሉም የምግብ አይነቶች ተፈጭተው ይጠናቀቃሉ፣ ከዛን ወደ ደም ይተላለፋሉ ማለት ነው። አላስፈላጊ ሆኖ ደግሞ ወደ ትልቁ አንጀታችን ይተላለፋል ማለት ነው። ስምንተኛው which of the following diseases of the digestive system is caused by bacterial infection? ከሚከተሉት የምግብ መፈጨት ስርዓት በሽታዎች ውስጥ በባክቴሪያ ኢንፌክሽን የሚመጣው የትኛው ነው? ኤ አልሰር ስንል የጨጓራ ቁስለት ማለት ነው። አልሰር ማለት ይሄኛውም በአብዛኛው ጊዜ የሚከሰተው ኤች ፓይሎሪ ብለን ብንላት ባክቴሪያ አለች። በዚህ ባክቴሪያ አማካኝነት የሚከሰት ነው። ስለዚህ ትክክለኛው ምላሽ ኤ ይሆናል ማለት ነው። ካንሰር አይደለም። ካንሰር የሴሎች ያለመጠን ማደግ እንጂ በቀጥታ የባክቴሪያ በሽታ አይደለም። ሲ ኮንስቲፔሽን፣ ይሄ ደግሞ የሆድ ድርቀት ነው። የፋይበርና የውሃ እጥረት ችግር ነው ይሄን የሚያመጣው። ዲ ደግሞ ሂሞሮይድስ አለ፣ ኪንታሮት ነው። ይሄም ደግሞ የደም ስሮች ማበጥ ነው ኪንታሮት ማለት ነው። ስለዚህ ትክክለኛው ምላሽ አልሰር ይሆናል። ዘጠነኛው which is the function of the front chisel shaped teeth of humans? የፊት ለፊት ይሄ የመጋዝ ቅርጽ ያላቸው ጥርሶች ተግባር ምንድን ነው አለ። አሁን እዚህ ጋር በሁለት መልኩ ሊጠይቅ ይችላል። ቺዝል ሼፕድ ቲዝ አለ። ቺዝል ሼፕድ ቲዝ ካለን ኢንሲዘር እያለ ነው። ስለዚህ የኢንሲዘር ተግባር ምንድን ነው? ኤ ካቲንግ ኤንድ ባይቲንግ ኦፍ ፉድ አይተምስ፣ ምግብን ለመቁረጥና ለመንከስ የሚጠቅመን የጥርስ ክፍል ነው ማለት ነው። ስለዚህ ትክክለኛው ምላሽ ኤ ይሆናል። ቢ ላይ ቲሪንግ ኤንድ ፒርሲንግ ኦፍ ፍሌሽ አለ። ይሄ የማ ተግባር ነው? የካናይን ተግባር ነው። ይሄ ካናይን የተባለው የጥርስ ክፍላችን ነው ይሄን የሚሰራው ማለት ነው። ክራሽንግ ኤንድ ግራይንዲንግ ኦፍ ፉድ፣ ይሄ ደግሞ የፕሪሞላር ነው። እዚህ ጋር ካናይን ነው፣ ይሄ ደግሞ ፕሪሞላር ነው። ፕሪሞላር ሰኪንግ ኤንድ ፒርሲንግ ኦፍ ፉድ፣ ይሄ ደግሞ ሰኪንግ ኤንድ ፒርሲንግ ኦፍ ፉድ የሰው ልጅ ጥርስ ተግባር አይደለም ሲጀምርም። ስለዚህ ትክክለኛው ምላሽ ካቲንግ ኤንድ ባይቲንግ ኦፍ ፉድ አይተምስ ይሆናል። አስረኛው which is a part of the human respiratory system that serves as passage of both food and air አለ። በሰው ልጅ የመተንፈሻ አካላት ውስጥ ለምግብም
ለአየርም የጋራ መተላለፊያ ሆኖ የሚያገለግለው የትኛው ነው አለ። ኤ ኖዝ አፍንጫ አለ። ይሄ ስህተት ነው አይደል? አፍንጫ ለአየር መተላለፊያ ብቻ ነው እንጂ ምግብ አይተላለፍበትም። ቢ ላይርኒክስ፣ ይሄስ ይሄ የድምፅ ሳጥን ቮይስ ቦክስ ብለምንለው ነው አይደለ? ይሄም የአየር መተላለፊያ ብቻ ነው። ሲ ፋይሪንክስ፣ ይሄ ጉሮሮ ማለት እኮ ነው ኖርማሊ። ስለዚህ ይሄ ምግብ ከአፍ ወደ ጨጓራ አየርም ከአፍንጫ ወደ ሳምባ የሚሄድበት የጋራ መተላለፊያ ነው ማለት። ኤፒግሎቲስ እቺ እንጥል ብለን ምንላት ናት፣ ግን ምግብ ወደ መተንፈሻ ቧንቧ እንዳይገባ የሚዘጋ ቫልቭ ናት። እቺ እንደ ክዳን ናት። ልክ እቺ ስትከፈት ምግብ በዚች ውስጥ ሲገባ ነው ትን የሚለን ትንታ የሚፈጠረው በዚች ውስጥ ምግብ ሲገባ ነው ማለት። ስለዚህ ትክክለኛው ምላሽ ፋይርኒክስ ይሆናል። 11 ዋት አር ዘ ስትራክቸር ኢን ዘ ላንግስ ዛት አሎውስ ጋዝ ኤክስቼንጅ ዊዝ ብለድ አለ። እያለን ያለው በሳምባ ውስጥ ከደም ጋር የጋዞች ልውውጥ ያ ማለት ካርቦን ዳይኦክሳይድ እና ኦክሲጅን ልውውጥ የሚደረጉበት ክፍል የትኛው ነው? ኤ አልቪዮላይ፣ ቢ ብሮንኪ፣ ሲ ብሮንኪዮልስ፣ ዲ ፕሉራል ሜምብሬን አለ። ስለዚህ ጋዝ ኤክስቼንጅ የሚደረግበት ቦታ አልቪዮላይ ነው። የአልቪዮላይ የምንላቸው የአየር ከረጢቶች ናቸው። እነዚህ ከረጢቶች እንግዲህ ቀጫጭን የደም ስሮች ያሉባቸውና የጋዝ ልውውጥ የሚካሄድባቸው ዋና ቦታዎች ናቸው ማለት። ጋዞቹም ካርቦን ዳይኦክሳይድ እና ኦክሲጅን ነው የሚለዋወጡት ነው። ብሮንካይ ደግሞ ብለን የምንለው ምንድን ነው? አየርን ወደ ግራና ቀኝ የሳምባ የሚከፍሉ ትላልቅ ቧንቧዎች ናቸው። ዲ ደግሞ ብሮንኪዮልስ ደግሞ የምንለው እነዚህ ከብሮንካይ የሚወጡ ጥቃቅን ቅርንጫፎች ናቸው ማለት ነው። ብሮንካይ ላይ ያሉ ጥቃቅን ቅርንጫፎች ናቸው እነዚህ። ፕሉራል ሜምብሬን ደግሞ የምንለው ሳምባን የሚሸፍን ይሄ ቀጭን ሽፋን ነው አጠቃላይ ማለት ነው። ስለዚህ ትክክለኛው ምላሽ አልቪዮላይ ይሆናል ማለት ነው። 12 which of the following respiratory diseases can affect lungs and other organ of our body? ከሚከተሉት የመተንፈሻ አካላት በሽታዎች ውስጥ ሳንባን ጨምሮ ሌሎችን የሰውነት ክፍሎችንም ሊያጠቃ የሚችለው የትኛው ነው? ኤ ብሮንካይተስ፣ ቢ ኢንፍሉዌንዛ፣ ሲ ኒሞኒያ፣ ዲ ቱበርክሎሲስ። እያንዳንዳቸውን ስናይ ብሮንካይትስ ብለን የምንላቸው እነዚህ የብሮንካይ ቧንቧዎችን ብቻ የሚያጠቃ በሽታ ነው። ብሮንካይ ቅድም ምን ብለናል? አየር ወደ ግራና ቀኝ ሳምባችን ተከፍሎ እንዲያልፍ የሚያደርጉ ትልልቅ ቧንቧዎች ናቸው ማለት ነው። እነሱን የሚያጠቃ በሽታ ነው ብሮንካይትስ ብለን የምንለው እንጂ መላ ሰውነታችንን አይደለም። ቢ ላይ ኢንፍሉዌንዛ አለ። ይሄም ያው ፍሉ ነው አይደል? ጉንፋን ነው። በአብዛኛው የላይኛው የመተንፈሻ አካልን የሚያጠቃ ነው። አፍንጫችን አካባቢ ምናምን የሚያጠቃ ነው ኢንፍሉዌንዛም። ሲ ደግሞ ኒሞኒያ አለ። ይሄ ደግሞ የሳምባ አየር ከረጢቶች በፈሳሽ ሲሞሉ ነው። ዲ ቱበርክሎሲስ አለ። ይሄ ቲቪ ምንለው እንግዲህ ቲቪ ያው ጅማሮውን በሳምባ ውስጥ ያደርጋል እንጂ በደም አማካኝነት ወደ አጥንት፣ ወደ ኩላሊት እንዲሁም ወደ አንጎል ሊሰራጭ የሚችል ነው ይሄ ቱበርክሎሲስ ምንለው ማለት ነው። ስለዚህ ዲ ይሆናል ማለት ነው። 13 which of the following structure is not a component of circulatory system? ከሚከተሉት ውስጥ የደም ዝውውር ስርዓት አካል ያልሆነው የትኛው ነው? ኤ heart፣ ቢ blood፣ ሲ kidney፣ ዲ blood vessel። components of circulatory system እንላቸው ይታወቃሉ። heart፣ blood vessel ናቸው። ስለዚህ ኪድኒ ትክክል አይደለም ማለት ነው። ኩላሊት ነው። ኩላሊት ያው ኤክስክራቶሪ ሲስተም ነው እንጂ ሰርኩላቶሪ ሲስተም አይደለም። 14 ፋንክሽን ኦፍ ሄር ኢንክሉድ የፀጉር ተግባር የሚያካትተው የትኛው ነው? ኤ ኤክስክሪሽን፣ ቢ ሴክሬሽን፣ ሲ ፕሮቴክሽን፣ ዲ አብዞርፕሽን። ኤክስክሪሽን ስል ምንድነው? ቆሻሻን ማስወገድ ነው አይደለ? የስዊት ግላንድ ነው እንጂ የሄር ተግባር አይደለም። ቢ ሴክሬሽን አለ። ይሄ ደግሞ ፈሳሽን ማመንጨት ነው። ይሄም የእጢዎች ተግባር ነው አይደለ? ግላንድስ የግላንድ ተግባሮች ነው። ሲ ፕሮቴክሽን አለ። ይሄ ትክክለኛው ምላሽ ነው። እንግዲህ ኢንተግመንተሪ ሲስተም ላይ ያየናቸው አሉ አይደለ? ኔል፣ ሄር፣ ስኪን እና ግላንድስ አራት አይደሉ? እነዚህ አራቶች ውስጥ የሄር ተግባር ፕሮቴክሽን ነው ማለት ነው። ሌሎቹም ፕሮቴክሽን ላይ አሉበት፣ ኤክስክሪሽንም አሉበት፣ ግን ይሄ ፕሮቴክሽን ብቻ ይሆናል ማለት ነው። 15 what is the name of the thin protective outer skin አለ። የቆዳችን መከላከያ የሆነው የውጭኛው ሽፋን ምን ይባላል? ኤ ደርሚስ፣ ቢ ኢፒደርሚስ፣ ሲ ሃይፖደርሚስ፣ ዲ ሰብኩታኒዩስ ሌየር አለ። የቆዳችን የውጫዊ ክፍል ነው አይደል? ደርሚስ የቆዳው መካከለኛና ወፍራም ሽፋን ነው ያለው። ይሄ ቢ ኢፒደርሚስ አለ። ይሄ ትክክለኛው ምላሽ ነው። ምክንያቱም ይሄ ኢፒደርሚስ ከሁሉም በላይ የሚገኝና የሰውነትን የውስጥ ክፍል የሚጠብቅ የቆዳ ሽፋን ነው። ቀጭን የቆዳ ሽፋን ነው ማለት ነው። ሃይፖደርሚስ ደግሞ ስንል ከደርሚስ በታች የሚገኝ ፋት ያለበት ክፍል ነው ይሄ ሃይፖደርሚስ። ሰብኩታኒዩስ ሌየር ደግሞ ምንለው ይህ የሃይፖደርሚስ ሌላ ስሙ ሰብኩታኒዩስ ሌየር ብለን ማለት እንችላለን ማለት ነው።
ስለዚህ ኢፒደርሚስ ይሆናል። እንግዲህ እዚህ ውስጥ ምን ምን ነገሮች አሉ ስንል አሁን የቆዳችንን ከለር የሚወስነው ሜላኒን የተባለው ፒግመንት እዚህ ውስጥ አለ፣ ሜላኒን አለ። ይሄ ሜላኒን እንግዲህ ምን ያደርግልናል? የፀሐይ ጨረር ቆዳችንን አልፎ እንዳይሄድ የሚከላከልልን ነው። እሺ 16 one of the following is not part of the axial skeleton ከሚከተሉት ውስጥ የማዕከላዊ ወይም አክሲያል ስኬሌታል ያልሆነው የትኛው ነው? ኤ ሂዩመረስ የሚባለው አጥንት የትኛው ነው? ይሄ የእጅ አጥንት ነው። ሂዩመረስ ምንለው ማለት የእጃችን አጥንት ነው። ስለዚህ የእጅ አጥንት ደግሞ የሚመደበው የት ውስጥ ነው? አፔንዲኩላር ነው። እሱ ውስጥ የሚመደብ ስኬሌታል ሲስተም ነው። ስለዚህ ትክክለኛው ምላሽ ይሆናል ማለት ነው። ስቴርነም ደግሞ ይሄ የደረት አጥንት ነው። የደረታችን አጥንት ነው። መካከል ላይ የሚገኝ ማለት አክሲያል ስኬሌታል ነው። ሁለተኛው ሪፕ አለ። ይሄኛውም የጎድን አጥንቶች ናቸው። ይሄም የማዕከላዊ ወይም የአክሲያል ክፍል ነው። እስከል አለ። ይሄም የራስ ቅላችንም የማዕከላዊ አጽም ክፍል ነው። የማዕከላዊ ክፍል ነው ማለት። ስለዚህ ስቴርነም፣ ሪፕ እና እስከል እነዚህ አክሲያል ስኬሌታኖች ናቸው። ሂዩመረስ የምንለው ደግሞ አፔንዲኩላር ነው ማለት ነው። 17 ሙቫብል ጆይንትስ አር ሄልድ ቱጌዘር ባይ አለ። ተንቀሳቃሽ የምንላቸው መገጣጠሚያዎች እርስ በርስ ተያይዘው የሚቆዩት በምን አማካኝነት ነው? ኤ ቴንደንስ፣ ቢ ካርቲሌጅስ፣ ሲ ሊጋሜንትስ፣ ዲ ሪፕስ። ትክክለኛው ምላሽ ማን ነው? እንግዲህ ቴንደን ስንል ምንድን ነው? ቴንደን ይሄ ቴንደን ስንል ጡንቻዎቻችንን ከአጥንት ጋር ነው የሚያያይዙት። ጡንቻዎቻችንን ከምን ጋር? ከአጥንቶቻችን ጋር ማለት ነው። የስ ቢ ካርቲሌጅ አለ። ይሄም አይደል። ካርቲሌጅ ደግሞ ስንል አጥንቶች እርስ በርስ እንዳይፈታተጉ የሚከላከል ለስላሳ አጥንት ነው። እርስ በርስ ፍትጊያ ፍሪክሽን እንዳይፈጠር መሀል ላይ ለስለስ ያለ ክፍል ነው ማለት ነው። ሲ ሊጋሜንት አለን። ትክክለኛው ምላሽ ሊጋሜንት ይሆናል ማለት ነው። ሊጋሜንት አጥንትን ከአጥንት ጋር በማያያዝ መገጣጠማዎች ሳይላቀቁ እንዲቆዩ የሚያደርግልን ነው ማለት ነው። ሪፕስ አይደለም። 18ኛው ፋት ኢዝ ኮምፕሊትሊ ዳይጀስትድ ኢን ስብ ወይም ፋት ሙሉ በሙሉ ተፈጭቶ የሚያልቀው የት ነው እያለ ነው ያለው። ኤ ማውዝ በአፍ ውስጥ ነው። በአፍ ውስጥ ሲጀምር ምን አይፈጭም? ስብ አይፈጥም። ቢ ስቶማክ፣ ይሄም ስህተት ነው። በጨጓራችን ውስጥ አነስተኛ የስብ መፈጨት ሊኖር ይችላል እንጂ ሙሉ በሙሉ እዚህ ውስጥ አይጠናቀቅም። ሲ ስሞል ኢንተስታይን፣ ትክክለኛ ምላሽ የትኛው ነው? ስሞል ኢንተስታይን ነው ማለት ነው። እንግዲህ ስብ ሙሉ በሙሉ ተፈጭቶ የሚያልቀው በትንሹ አንጀታችን ውስጥ ነው። ዲ ላርጅ ኢንተስታይን ይላል። እዚህ ውስጥ አይፈጭም። አላስፈላጊ የሆኑ ነገሮችና ውሃ ነው በዚህ ውስጥ የሚተላለፈው ማለት ነው። 19 ዋት ኢዝ ዘ ኢንድ ፕሮዳክት ኦፍ ፕሮቲን ዳይጄሽን የፕሮቲን መፈጨት የመጨረሻ ውጤት ምንድን ነው? ኤ ፋት ስብ ነው አለን። ቢ ግሉኮስ፣ ሲ ፋቲ አሲድ፣ ዲ አሚኖ አሲድ አለን። የፕሮቲን የመጨረሻ የመፈጨት ሂደቱ የትኛው ነው? ፋት ሲል ይሄ ስህተት ነው አይደለ? ፋት የምንለው የሊፒድ ውጤት ነው። ቢ ደግሞ ግሉኮስ አለን። ግሉኮስ የካርቦሃይድሬት የመጨረሻ ውጤት ነው ግሉኮስ ምንለው። ፋቲ አሲድ ይሄ ስህተት ነው። ከግላይሴሮል ጋር በመሆን ይሄ የስብ ውጤት ነው። ትክክለኛው ምላሽ አሚኖ አሲድ ይሆናል። 20ኛው ኢፍ ዘ ዴንታል ፎርሙላ ኦፍ ራቢት ኢዝ 2033 ኦቨር 1023 ዋት ዳዝ ኢት ሾው አለ። ምንድነው ያለን? የጥንቸል የጥርስ ፎርሙላዋ ይሄ ነው አለን። ስለዚህ ይሄ ምንን ያሳየናል? ኤ ቶታል ነምበር ኦፍ ቲዝ ኢን ራቢት ኢዝ 15፣ ቢ number of total incisors in rabbit is 3, number of total canines in rabbit is 5, number of total premolar in rabbit is 12 አለ። ስለዚህ እቺን ጥያቄ እንዴት ነው የምንሰራው? መጀመሪያ ምን ማወቅ መቻል አለብን? ሲቀመጥ እንዴት ነው? የጥርስ አሬንጅመንት እንዴት ነው? ሁልጊዜም እንዴት ነው የሚቀመጠው? ኢንሲዘር አለ አይደለ? መጀመሪያ ላይ የምትመጣው ኢንሲዘር ናት። ከዛን ካናይን ይከተላል ማለት ነው። ከዛን ፕሪሞላር ይመጣል። ፕሪሞላር ናት እቺ። ከዛ በኋላ ደግሞ ሞላር ይመጣል ማለት ነው። የስ እንደዚህ ነው የሚቀመጠው። ኦቨር ልክ ይሄም ተደጋጋሚ ተደግሞ ይቀመጣል። ኢንሲዘር፣ ካናይን፣ ፕሪሞላር ከዛ ሞላር። ይሄ ነው አቀማመጣቸው ማለት ነው። ከዚህ በኋላ እያንዳንዱም መስራት እንችላለን አይደል? ይሄኛው የላይኛው የጥርሳችን ማለት ነው። የታችኛው ደግሞ የታችኛው የአሬንጅመንት ነው ማለት ነው። አሁን ኤ ላይ ስናይ ቶታል ነምበር ኦፍ ቲዝ ኢን ራቢት ኢዝ 15 አለ። የራቢትን ቶታል ነምበር ለማወቅ ምንድን የምናደርገው? የላይኛውንም የታችኛውንም አንድ ላይ እንደምራለን ማለት ነው። ስለዚህ አንድ ላይ ስንደምር ምን ይሆናል? አሁን ጠቅላላ ድምሩን ለማግኘት ነው። ስለዚህ ላይኛው ስንት አለ? 2 ሲደመር 0 ሲደመር 3 ሲደመር 3። ይሄ የላይኛው ነው። ድጋሚ ሲደመር የታችኛው 1 ሲደመር 0 ሲደመር ላሳያችሁ ብዬ ነው እዚህ ጋር እያንዳንዱ ነገር እየደመሩ ያሉት ሲደመር 3 ማለት ነው። ስለዚህ ይሄ ስንት ሆነ? 2 ሲደመር 0 2 2 ሲደመር 3 5 5 ሲደመር 3 8 8 ሲደመር 1 ሲደመር 0 1 1 ሲደመር 2 3 3 ሲደመር 3 6 6 ሆነ ማለት ነው። ከዛን 8 ሲደመር 6
14 ሆነ። አሁን ይሄ 14 በግማሽ በኩል ያለ ነው ማለት ነው። በግማሽ በኩል ነው። ስለዚህ አጠቃላዩን ለማግኘት እንዲህ ከደመርን በኋላ በሁለት እናባዛለን። ስንት ይሆናል? ይሄ 28 ይመጣል ማለት ነው። ስለዚህ ቶታል ነምበር ኦፍ ቲዝ ኢን ራቢት ኢዝ 28 ናት 15 ስህተት ይሆናል ማለት ነው። ቢ ነምበር ኦፍ ቶታል ኢንሲዘርስ ኢን ራቢት ኢዝ 3 ያለን። ይሄ ደግሞ የኢንሲዘር ነው አይደል የጠየቀን። ኢንሲዘርን ሄደን ማየት ነው። ኢንሲዘር መጀመሪያ ላይ ያለችው ናት። ስለዚህ ላይ ስንት አለ ኢንሲዘር? ሁለት ሲደመር እታች ስንት አለ? እታች እቺ ናት አይደለ? አንድ አለ። ስለዚህ ስንት ሆነ? 3 ሆነ። ይሄ በግማሽ ነው። ስለዚህ አጠቃላዩን ለማግኘት ምንድነው የምናደርገው? ሲባዛ በሁለት እኩል ይሆናል 6 ይሆናል ማለት ነው። እዚህ ጋር ምንድነው ያለን? 3 ነው ያለን። ምን ነምበር ኦፍ ቶታል ኢንሲዘር ነው ይሄ። 3 መቼ ነው? በግማሽ በኩል ያለ ነው እንጂ አጠቃላይ አይደለም። አጠቃላይ 6 ይሆናል። ኦኬ። ሲ ላይ ነምበር ኦፍ ቶታል ካናይንስ ኢን ራቢት ኢዝ 0 አለ። ካናይን እኒ አሁን መጀመሪያ ላይ ኢንሲዘር ከሆነ ቀጥሎ ካናይን ነው። ካናይን ይሄው እዚህ ጋርም 0 ነው፣ ከስርም 0 ነው። ስለዚህ 0 ሲደመር 0 0 ሲባዛ በሁለት 0 ይሄው 0 ነው አለን። ስለዚህ ትክክለኛ ምላሽ ናት ሲ ናት። ዲንስ ናይ ነምበር ኦፍ ቶታል ፕሪሞራል ኢን ራቢት ኢዝ 12 አለ። ፕሪሞራል ስንል እቺ 3ኛ ደረጃ ላይ ያለች ናት። ስንት ነው? እዚህ ጋር 3 አለች። 3 ሲደመር ከስር 2 አለች። 2 ስንት ነው? ይሄ 5 ግማሽ ነው አይደለ? ምን እናደርጋለን? በሁለት ስናባዛው ይሄ እዚህ ጋር 12 የሚለን ሐሰት ነው ማለት ነው። 21 which of the following blood vessels is involved in systemic circulation አለ። ከሚከተሉት የደም ቧንቧዎች ውስጥ በሲስተሚክ ሰርኩሌሽን ውስጥ የሚመደበው የትኛው ነው? ኤ አኦርታ ሲስተሚክ ሰርኩሌሽን ውስጥ የሚመደብ ነው። አዎ ይሄ ሲስተሚክ ሰርኩሌሽን ውስጥ የሚመደብ ነው። ምክንያቱም አኦርታ ስንል ኦክሲጅን የተሸከመ ደምን ከልብ ያመጣና ወደ መላ የሰውነታችን ክፍሎች ወይም ከሳምባ ውጪ የሚያሰራጭበት የስርዓታዊ ዝውውር ነው ማለት ነው። ዋና የደም ቧንቧ ነው ይሄ። ቢ ላይ ሄርት አለን። ልብ የደም ቧንቧ ብለድ ቬዝል አይደለም ሲጀምርም ልባችን ማለት ነው። ፕሉሞናሪ ቬን ኤንድ ፕሉሞናሪ አርተሪ አለ። ይሄም እነዚህም ስህተት ናቸው። እነዚህ ሁለቱ በሳምባ ዝውውር ወይም ፕሉሞናሪ ሰርኩሌሽን ውስጥ የሚሳተፉ ናቸው። ሲስተሚክ ሰርኩሌሽን ስንል የሳምባ ዝውውር አይደለም፣ ይሄ ወደ መላ ሰውነታችን ነው። እነዚህ ሁለቱ ወዴት ነው? ወደ ፕሉሞናሪ ሰርኩሌሽን ውስጥ የሚመደቡ ናቸው ማለት ነው። ስለዚህ ትክክለኛው ምላሽ ኤኦርታ ይሆናል። 22 where does the embryo develop during pregnancy በእርግዝና ወቅት ጽንሱ የሚያድገው የት ውስጥ ነው አለ። ኤ in the ovary ኦቫሪ ውስጥ ነው። ይሄ ትክክል አይደለም አይደለ? ኦቫሪ ምንድን ነው? የእንቁላል ሴሎች የሚመረትበት ነው ይሄ ኦቫሪ። ቢ in the uterus ነው። ዩትረስ ሌላ ስሙ ውምብ ይባላል። ይሄ ትክክለኛ ምላሽ ነው፣ ማህፀን ማለት ነው ይሄ። ስለዚህ ጽንሱ ተጠብቆ የሚያድግበትና እስከ መውለጃ ቀን ድረስ የሚቆይበት ቦታ ዩትረስ ኦር ውምብ ተብሎ ይባላል ማለት ነው። ሲ ሰርቪክስ፣ ይሄ ትክክል አይደለም። ይሄ ሰርቪክስ ምንለው የማህፀን በር ነው። ይሄ ትክክል አይደለም። ዲ ኢን ዘ ቫጂና፣ ይሄ ደግሞ የሴት ብልት ነው አይደለ? ይሄ የመውለጃ ቦይ መውጫ ነው እንጂ ጽንሱ የሚቀመጥበት አይደለም። ይሄ ትክክለኛው ምላሽ ዩትረስ ይሆናል። 23 which of the following structures produces the sperm cell አለ። ከሚከተሉት ውስጥ የወንድ የዘር ፍሬ የሚያመርተው የትኛው ነው? ወይም የት ውስጥ ነው የሚመረተው? ኤ ፒነስ፣ ይሄ አይደለም አይደለ? ይሄ የወንድ ብልት ማለት ነው። የወንድ ብልት ያው ስፐርምን ወደ ሴት አካል ማስተላለፊያ መንገድ ነው። ቢ ስክሮተም፣ ይሄ ነው አይደለም። ስክሮተም ይሄ የዘር ፍሬዎችን ተሸክሞ የሚይዝ የቆዳ ከረጢት ነገር ነው ማለት ነው። ሲ ቴስቲስ ስንል የወንድ የዘር ፍሬ ማለት ነው። ስለዚህ ይህ ምንድን ነው የሚያመርትልን? አንድ የዘር ሴልን ያመርትልናል። ሁለተኛ ደግሞ ቴስቴስትሮን የተባለውን ሆርሞን የሚያመርትልን ነው ማለት ነው። ስፐርም ዳክት የወንድ ዘር ማስተላለፊያ ቧንቧ ነው። ይህም ትክክል አይደለም። 24 ዘ ሂውማን ሚኒስትራል ሳይክል አለ። የሰው ልጅ የወር አበባው ዑደት ኤ ፕሪፔርስ ዘ ዩትረስ ፎር ኤ ፖሲብል ፕሬግናንሲ ማህፀን ለጽንስ ዝግጁ እንዲሆን ያደርጋል። ቢ ሊድስ ቱ ማቹሬሽን ኦፍ አን ኤግ የእንቁላል ሴሎች እንዲዘጋጁ ያደርጋል። ሲ ዩዥዋሊ ኦከርስ አባውት መንዝሊ በየወሩ ይከሰታል። ዲ ኦል ኦፍ ዘ አባቭ። ትክክለኛው ምላሽ የትኛው ነው? እዚህ ጋር የተዘረዘሩት በጠቅላላ በወር አበባ ጊዜ የሚከሰቱ ናቸው አይደለ? ማህፀን ለጽንስ ዝግጁ እንዲሆን የሚያደርገው አንዱ እሱ ነው። እንቁላል ሴሎች እንዲዳብሩ ያደርጋል በየወሩ። ያ ማለት በየ28 ቀኑ አካባቢ ይከሰታል። ስለዚህ ትክክለኛው ምላሽ ሁሉም ነው ማለት ነው። የመጨረሻ ጥያቄያችን የጋራ መተላለፊያ ሆኖ የሚያገለግለው ቧንቧ የትኛው ነው? ኤ ዩሬተር የምንለው ሽንትን ከኩላሊት ወደ ፊኛ የሚያመጣ ቧንቧ ነው። ይሄ ከኩላሊታችን ወደ ፊኛችን የሚያመጣ ቧንቧ ዩሬተር ይባላል። ቢ ዩሬትራ፣ ትክክለኛው ምላሽ ዩሬትራ ይሆናል ማለት ነው።
ዩሬትራ የሽንት ቦይ ማለት ነው። ስለዚህ በወንዶች ላይ ሽንትም ሆነ የወንድ ዘር ፈሳሽ በተለያየ ጊዜ ወደ ውጭ የሚያስወጣበት የጋራ መተላለፊያ ነው ማለት ነው። ባስ ዲፈረንስ ይሄ አይደለም፣ ሴሚናል ቬስክል አይደለም ማለት ነው። ስለዚህ ለዛሬ ያዘጋጁላችሁ እነዚህን ይመስላሉ። እነዚህ 25 ጥያቄዎች ይጠቅማችኋል። የረሳቻቸው ነገር ካሉም ታስታውሳላችሁ፣ ፈተና ላይም ሊከሰቱ ይችላሉ ማለት ነው። ስለዚህ በቀጣይ ደግሞ ሌሎች ጥያቄዎችንም ሌሎች ትምህርቶችን እንደዚህ ይዤላችሁ እመጣለሁ። በዚህ ላይ ሀሳብ፣ አስተያየት፣ ጥያቄ ካለ መስጠት ይቻላል በኮሜንት። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። መልካም ጥናት። ባይ ባይ።